እንግዲህ የራስን ሥራ የመምራት ፍላጎት ካለ በተለይ በፈረንሳይ ውስጥ ፕሮፌሽናል ቪቲሲ ሹፌር መሆንስ እንዴት ይታያል? በዚህ ገለጻ ይህንን የሙያ መስመር ከመነሻው አንስቶ እስከ ስኬት ድረስ ያለውን ሂደት ደረጃ በደረጃ አብረን እንመለከታለን። ጉዞውን እንጀምር። በፈረንሳይ መንገዶች ላይ የራስ አለቃ የመሆን ጉዞ እዚህ ጋር ይጀምራል። ያው ነፃነትና ብዙ ዕድሎች ቢኖሩትም መንገዱን ከመጀመራችን በፊት መጀመሪያ ሊሟሉ የሚገባቸው አንዳንድ መሠረታዊ ነገሮች አሉ። እስኪ አብረን እንያቸው። ማንኛውንም አይነት አስተዳደራዊ ሂደት ከመጀመራችን በፊት መጀመሪያ ላይ እያንዳንዱ እጩ ሊያሟላቸው የሚገቡ የግል ቅድመ ሁኔታዎች አሉ። እነዚህ ልክ እንደ መጀመሪያ የማጣሪያ ባሮች ናቸው ማለት ይቻላል። እና የመጀመሪያዎቹ የማጣሪያ ነጥቦች እነዚህ ናቸው። ዕድሜ፣ ንጹሕ የሆነ የወንጀል ሪካርድ እና ደግሞ በሐኪም የተረጋገጠ የጤና ብቃት። እነዚህ በጣም ወሳኝ ናቸው። ነገር ግን አንድ ተጨማሪ ቁልፍ መስፈርት አለ። እሱም ከመንጃ ፈቃድ ጋር የተያያዘ ነው። አዎ፣ 3 ዓመት ሙሉ የቢ ምድብ መንጃ ፈቃድ ቢያንስ ለ3 ዓመታት በእጅ ላይ መቆየት አለበት። ይሄ ሕግ የተቀመጠው በቂ የመንዳት ልምድና ብስለት መኖሩን ለማረጋገጥ ነው። ይህም ለሙያው ወሳኝ መሠረት ነው። እስኪ ይህን በተጨባጭ ምሳሌ እመልከተው። እዚህ ስላይድ ላይ እንደሚታየው 30 ዓመት የሆነ ሰው ለ5 ዓመታት መንጃ ፈቃድ የያዘ እና ምንም አይነት ሪኮርድ ከሌለበት መሠረታዊ ቅድመ ሁኔታዎቹን በቀላሉ ያሟላል ማለት ነው። እነዚህን ነጥቦች ካሟሉ ወደ ቀጣዩ ትልቅ ምዕራፍ ወደ አስተዳደራዊ ሂደቱ ለመሸጋገር ዝግጁ መሆኑን ያሳያል። የግል ቅድመ ሁኔታዎችን ካሟላን በኋላስ አሁን መንገዱ በቀጥታ ወደ አስተዳደራዊ ሂደቶች ያመራል። ይህ ምናልባት ትንሽ ውስብስብ ሊመስል ይችላል፣ ነገር ግን በቅደም ተከተል ስንሄድበት በጣም ቀላል ይሆናል። ውስብስብ የሚመስለው ይህ የአስተዳደር ሂደት በእርግጥ 4 ግልጽ ደረጃዎች ብቻ ነው ያለውት። ፈተናውን ከማለፍ ጀምረው በይፋ እስከ መመዝገብ ድረስ የእያንዳንዱ እርምጃ ለቀጣዩ በር ይከፍታል። ስለዚህ ቅደም ተከተሉን መጠበቅ በጣም ወሳኝ ነው። ፈተናውን ማለፍ በራሱ ትልቅ ስኬት ነው፣ ግን እውነተኛው ቁልፍ የሙያ ካርዱ ነው። ይህ ካርድ በሕጋዊ መንገድ ቪቲሲ ሾፌር መሆንን የሚያረጋግጥ እና ሥራ ለመጀመር የሚያስችለው አረንጓዴ መብራት ነው ማለት እንችላለን። እዚህ ጋር አንድ ወሳኝ ነጥብ መዘንጋት የለበትም። ሁለቱም የሙያ ካርዱም ሆነ ይፋዊ ምዝገባው የ5 ዓመት የጊዜ ገደብ አላቸው። ይሄ ምን ማለት ነው? ሙያው የማያቋርጥ መታደስና ብቃትን ማረጋገጥን ይጠየቃል ማለት ነው። አሁን ደግሞ ወደ ቢዝነስ ውሳኔ ይምጣ። እንደ ሳሱ ወይም ኢዩአርኤል ያሉ ትክክለኛ ሕግ መውረቆችን መምረጥ በጣም አስፈላጊ ነው። ለምን? ምክንያቱም የቪቲሲ ሥራ እንደ ነዳጅና መድን ያሉ ከፍተኛ ወጪዎች ስላሉበት ትክክለኛው ማውረቅ እነዚህን ወጪዎች ለመቀነስ ይረዳል። እሺ፣ አሁን ስለ 2 በጣም ወሳኝ የሥራ መሣሪያዎች እናውራ። እነሱም መኪናው እና መድኑ ናቸው። ያለ እነዚህ ሁለቱ ሥራውን መጀመር በፍጹም አይቻልም። ለቪቲሲ አገልግሎት ማንኛውንም አይነት መኪና መጠቀም አይቻልም። ከበር ብዛትና ከመጠን አንስቶ እስከ ምቾት ደረጃ ድረስ በሕግ የተቀመጡ በጣም ጥብቅና የማይቀየሩ መስፈርቶች አሉ። እዚህ ላይ በጣም ወሳኝ ነጥብ አለ። የግል መኪና መድን ለዚህ ሥራ በፍጹም በቂ አይደለም። በሙያው ለመሰማራት ሰዎችን በክፍያ ለማጓጓዝ የሚያስችል ልዩ የመኪና መድን እና በተጨማሪም የሙያ ተጠያቂነት መድን ወይም አርሲ ፕሮ ይግድ ያስፈልጋል። እሺ፣ አሁን ደግሞ ወደ ዕለት ተዕለት የሥራ ሕጎች እንሸጋገር። አንድ ሹፌር ሕግን አክብሮ ለመስራት በየቀኑ ምን ማድረግ እንዳለበት እስኪ እንመልከት። ይሄ የቪቲሲ ሥራን ከታክሲ ሥራ የሚለየው መሠረታዊ ሕግ ነው። ቀጥተኛ ንጽጽሩ እንደሚያሳየው የቪቲሲ ሹፌሮች ከመንገድ ላይ ደንበኛ ማንሳት በፍጹም አይችሉም። ሁሉም ነገር በቅድሚያ ቦታ በማስያዝ ላይ የተመሠረተ ነው። ይሄ ቀይ ተለጣፊ ወይም ማካሮን እንደሚሉት ዝም ብሎ ጌጥ አይደለም። መኪናው ሕጋዊ እና የተመዘገበ የቪቲሲ አገልግሎት ሰጪ መሆኑን ለደንበኞችም ሆነ ለሕግ አስከባሪዎች የሚያሳይ ይፋዊ ምልክት ነው። በግልጽ እንዲታይ ማድረግም ሕጋዊ ግዴታ ነው። ቅድም እንዳልነው የሙያ ካርዱ በየ5 ዓመቱ ይታደሳል። እናም ይህንን ካርድ ለማሳደስ ቢያንስ የ14 ሰዓታት ተከታታይ ስልጠና መውሰድ ያስፈልጋል። የሙያዊ ብቃትን ለማስከተል የሚረዳ ነው። እሺ፣ እስካሁን ስለ ሕጎችና ስለ መስፈርቶች አውርተናል። አሁን ደግሞ አንዱን ሾፌር ስኬታማ ፕሮፌሽናል ከሚያደርጉት ክህሎቶች ላይ እናተኩራለን። እንግዲህ እነዚህ የሥራው ቴክኒካዊ መሠረቶች ናቸው። ጥሩ ሹፌር ለመሆን የሚያስፈልጉት ጠንካራ ክህሎቶች ማለት እንችላለን። ነገር ግን ይህ ብቻውን በቂ አይደለም። አዎ፣ ከቴክኒካዊ ችሎታው እኩል አስፈላጊ የሆኑት
ከደንበኞች ጋር የተያያዙ ማኅበራዊ ክህሎቶች ናቸው። የሥራው ስኬት በአብዛኛው የሚወሰነው በደንበኞች እርካታ ላይ። ይህ ምሳሌ ቴክኒካዊ እና ማኅበራዊ ክህሎቶች እንዴት በተጨባጭና አስጨናቂ ሁኔታ ውስጥ ተጣምሮ እንደሚሰሩ በደንብ ያሳያል። ሥራው ከመንዳት በላይ ማሰብን እንደሚጠይቅ ግልጽ ነው። ስለዚህ ዋናው ነጥብ ይሄ ነው። ስኬታማ ቪቲሲ መሆን ማለት ከመንጃ ፈቃድ በላይ ነው። እሱ ማለት አንድ ሙሉ ቢዝነስ ማስተዳደር ማለት ነው። ፋይናንስን መቆጣጠር፣ ጥሩ ስም መገንባት እና የገበያውን ሁኔታ መረዳትን ይጠየቃል። ይህን ገለጻ ስናጠቃልል አንድ ጥያቄ ይቀራል። ሕጎቹን በሙሉ ማሟላት ይቻላል፣ ነገር ግን የስኬት ቁልፍ የሆነውን የሥራ ፈጣሪነት መንፈስስ እሱ አለ ወይ? ምክንያቱም እውነተኛ ስኬት የሚመጣው ሕግን ከማክበር ባሻገር የራስን ቢዝነስ የመምራት አስተሳሰብ ሲኖር ነው። ይህንን ዝርዝር ገለጻ ለማዘጋጀት የተጠቀምንባቸው ምንጮች አስተማማኝና ሁሉን አቀፍ የሆኑ የሕዝብና የኢንዱስትሪ መመሪያዎች መሆናቸውን ለመግለጽ እንወዳለን።